እንደ እንቁላል ይዟቸው የኔ ጀግኖች ብሎ ይዟቸው እኮ እየኖረ ነው። ከዛ ይሄ እንደዚህ በመጥረቢያ ቆርጦ ከዛ እጁን ምናምን አድርጎ ከዛ በኋላ ይሄ ፋኖ አስጠልቶኛል ብሎ ወንጀሉን እንደያዘ ደግሞ ስልኩ ላይ አድርጎ መጥቶ ከዛ እናንተ ደግሞ እንትን አላችሁ ያላችሁት እኮ ያዝ ነው ቆርጦ ከሄደ በኋላ ከገባበት ገብተን ያዝ ነው ያላችሁት። እሱ ደግሞ እጄን ሰጠው ነው ያለው። እጅ መስጠቱ ደግሞ ተዘግቧል። ስለዚህ ውሸታችሁ ፉርሽ ሆኗል። ከዛ ይልቅ ደግሞ ልጁ ሲቆረጥ ናትናኤል ባሳየን። ናትናኤል ስዊዘርላንድ ነው የሚኖረው። የኢትዮጵያ መንግስት እንግዲህ የሚደግፍ ሰው ነው። በአየር መንገድ ፈርስት ክላስ ነው የሚያዝለት። ኢትዮጵያም ሲሄድ 4 የፌዴራል የሪፐብሊካን ጋርድ የሚመደብለት ልጅ ነው። እንግዲህ እዚህ ላይ እንደምታዩት የሚቆረጠው ልጅ ካሜራውን ለግራ እጁ ነው የሰጠው። የሚቆረጠው ቀኝ እጁ ነው። እንግዲህ በካሜራ ትሪክ እያያችሁ ነው። አይን የሚጠፋ ይታያል። እጅ ተቆርጦ ብሎ ሲሉ እናያለን። ይሄ ቆርጦ ይዘውት የሚሄዱት እጅ ራሱ ከዚህ ከትከሻ የጀመረ የሚመስል ነው። እዛ ጆሮም ተቆርጧል ተብሏል። ምን ተብሏል? በቃ አየ ነው ማለት ነው። ደቡብ ወሎ ዞን ወረኢሉ ወረዳ የመንግስት ደጋፊ ነው በሚል እንደ ማገዶ እንጨት ክብር የሆነውን የሰው ልጅ በግፍ የቀኝ እጁን ድንጋይ ላይ አስቀምጦ በመጥረቢያ የቆረጠ የቀኝ ጆሮን የቆረጠ ደመኛ የአማራ ህዝብ ጠላት ጽንፈኛ በመንግስት የጸጥታ ኃይሎች በቁጥጥር ስር ውሏል። ይህ ሰው በላ ዘራፊ ሌባ ስብስብ ይዘገያል እንጂ ከያለበት ተለቅሞ መወገዱ አይቀርም ይላል ለናትናኤል ገጽ ላይ የጻፈው የመንግስት ኮሚኒኬሽን ቢሮ ኃላፊ ሰው ማለት ነው። ስለዚህ ፋኖ ፎቶ ሲቀፍ ቪዲዮ ሲያነሳ በቁመት ነው የሚያነሳው። ይሄኛው ፋኖ ግን በጣም የሰለጠነ ነው። የፋኖች ስልክ አሮጌ ነው፣ ድብዝዝ ያለ ነው። መሪዎች ስላሉ የዚህኛው ፋኖ ስልክ የሚገርም ነው። በጎን ነው የሚሰጥ። ቀራጮቹ ደግሞ 1 2 ይኸው እዚህ ጋር ጥላቸው ይታያል። ከዛ የሚቆረጠው ሰው ደግሞ በቃ እጁን ሰጥቶ አይልም። የትኛውም ወንጀለኛ ለምሳሌ ስቅላት የሚፈረድበት ሊሆን ይችላል፣ ምናምን ሊሆን ይችላል። አለቅ እንኳን በሰይፍ በመጥረቢያ የሚቆረጥ በጥይት የሚገደል ሰው እንኳን እጁን የኋላ ይታሰራል። ከዛ በኋላ በጥይት ይገደላል ማለት ነው። በሳውዲ አረቢያ ሞት የተፈረደባቸው ሰዎች አንገታቸው ሲቀላ አይናቸው ይሸፈናል፣ እጃቸው ወደኋላ ይደረግና ይቀላሉ ማለት ነው። ምክንያቱም የሰው ልጅ በተፈጥሮ እንኳን በመጥረቢያ የምትከተክተው አይደለም በምላጭ ብትቆርጠው ይፈራገጣል። አይደለም የሰው ልጅ ዶሮ በአቅሟ ስትታረድ እኮ ገበቴ ተዘጋጅቶ ትልቅ ብረት ምጣድ ተዘጋጅቶ ትልቅ እንትን ተዘጋጅቶ ነው። ከዛ አንገቷን ስትቆረጥ ትንደፋደፋለች። እንደኔ አይነት ቀጭን ሰው ከተቀመጠበት እዛ ጎርጓዳ ሳህን ላይ አፈር ከድሜ አብልታ ልትነሳ ትችላለች። ነፍስ ነው። በግ ሲታረድ በደንብ ብጥስ አድርገው እንኳን ብትጥለው ስንቱን ሽባ ያደርጋል። በሬ ቆሞ ሮጦ ይሄዳል። ይሄኛው ልጅ ግን በጣም በእውነት ጸጋው የበዛለት ልጅ ነው። የብልጽግና ወንጌል አማኝ ሳይሆን አይቀርም ልጁ። እጁን እንደዚህ ሰጥቶ በቃ አስተማሪ የሚገርፈው ነው የሚመስለው። በእውነት እኔ በጣም ነው ያደነኩት። አስተማሪ እንኳን ሲገርፈን እኔ ቲቸር ሄሪ አምዱ አስተምሮኛል። አሁን የአፋር ክልል ባለስልጣን ነው። እኔ አስተምሮኛል፣ ትንሽም ገርፎኛል። ቲቸር ታየም ቲቸር ፍቃዱም ልብነ ድንግል አስተምሮኛል። ቲቸር ደምሰውም አስተምሮኛል። ተገርፌ አውቃለሁ። በቃ እና እጃችንን እንሰጣለን። እንዲያልን ነው። ይሄ ጀግና ግን በቃ እንትኑን ሰጠ። ያኛው በመጥረቢያ መታው። እንግዲህ ቴዎድሮስ ተሾመ ይቅረጸው ማን ይቅረጸው የምናውቀው ነገር የለም። አሁን ይህንን ለማስተባበል ደግሞ ዛሬ በቲክቶክ ይዘውት መጡ። ሰውየው ገርማችኋል። ናትናኤል ቀኝ እጁን ተቆረጠ ብሎ ቀኝ ጆሮውን ተቆረጠ ብሎ አመጣል። አሁን ደግሞ የወሎ የዋሃቢ እስላሞች ደግሞ አፈላልገን አገኘ ነው አሉና ይህንን ባለፈው ሳምንት እጁ የተቆረጠውን ሰውዬ ይዘውት መጡ እና ከዛ አሁን ቲክቶክ ላይ አቅርበውት ያናገሩት አይሆን እያየነው ነው። መልኩም ተቀየረ። በቃ ሆስፒታል ሲገባ ነው መሰለኝ። እጁ ደግሞ ግራ እጁ ሆነ። እንዴት ነው ነገሩ?
ደግሞ ቁስል የለው ምንም የለው። በእውነት በጣም ይገርም። ስሙ ራሱ ወሎን በከፍታ ማማ የሚል ነው። መብረቁ የሚባል ኦርቶዶክስ መጥፋት አለበት ብሎ አረብ ሀገር ተቀምጦ ጂሃድ የሚያውጅ ጽንፈኛ አራጅ ዋሃቢያ እስላም ነው ይሄንን የሚያስተላልፈው። ልጁ ያው እንትን እጁ ነው ወይ ነው እንትኑ ራሱ እጁ ነው ወይ ነው። እስቲ ሲያወራ ይንቀሳቀሳል። ናቴ ባለቤት ሆኖ ሰው ባልብቻዋ ስትሆን በዛ ምክንያት የመጣውና 3 እህቶች አሉ። ለእናቴ መጀመሪያ ልጅ በ17 ዓመት ነው የወለደችኝ። ቤቱ የመጀመሪያው ልጅ 3 እህቶች ናቸው ያሉኝና እህቶች ትርና ቤተሰብ ማህበራዊ ነገሮች ላመጣለች እና እዛ ደግሞ የሄድኩበት አካባቢ እሷ ሌላ ለጋቡ የሚባል ወረዳ ላይ ናት። የሄድኩበት አካባቢ የአያቶቻችን ነው። መሬት እናቴ ያለችው ራሽ እዛ ናት። ያደግኩትን የአያቶች ጋር ስለሆነ የአያቶች ቦታ ነው። በቃ እግዚአብሔር ይማረው፣ እውነት እግዚአብሔር ይማረው። እስኪ ቆይ እኔ ተሳስቼ እንዳይሆነ እጁ ያኛው አይደል እንዴ? ቀይ ይሄ ግራ መሰለኝ አይደል? እስኪ ያኛውስ ሲቆረጥ ያለው ምኑ ነው? እስቲ ልጁን ደግሞ ፎቶውን እስቲ ያስጠጋልን። ራሱ ነው ልጁ ነው? ብርክክ ብሎ እኮ ነው ደግሞ እጁን እንደዚህ ይዞ። እስቲ ተው በቃ ደም ያሳያል። ደግሞ እጁ እዚህ ጋር ነው እንትን የሚለው መጥረቢያውን አድርጎ አመቻችቶ ነው የሚሰጠው። እንትን ልጁ አይፈራገጥ። እሺ ይሁን። ይሄንን ነው ያየነው። እንግዲህ በእውነት እንደው ምንም ለመናገርም እኮ እንትን ይላል፣ ለመቃወምም ምን ለማለትም። ግን ልጁ ይሄን ያደረገው ልጅ ይሰቀል ብለናል። ይሰቀል፣ የሞት ፍርድ አውጀናል እኛ ልጁ ላይ ማለት ነው። አይኔ ነው እንዴ? ሁላችሁም ያያችሁት እንዴ? ቆይ ይሄ ነገር ሐኪም ጋር መሄድ ያለብኝ ይመስለኛል ዝም ብዬ ሳስበው። እስቲ ቆይ ድጋሚ አድርገው። ሲቆርጡት እስቲ አይኔ ይሁን እንዴ? ሲቆርጠው እጁን ነው ቀኙን ነው አይደል? እስቲ ሊያው በድጋሚ ቴክኒሻን። አዎ ቀኙ የዛኛው ነው። ይሄ እንደዚህ ግራው ነው አይደል? ይሄኛው ግራው ነው፣ ይሄኛው ቀኝ እጁ ነው። እሺ እናንተም እንደሚታያችሁ እስቲ ይሄ ነገር ጭብርብር ያለ ነው። ይሄ ደግሞ ግራው መሰለኝ። ወይ መጭበርበር እንዱ! አረ እናቴ አታወዛግቡን በእናታችሁ። ወይ አንቀልድበት ወይ አናመርበት። እውነቱን አብረናችሁ ብናወግዝ ምን አለበት? እናንተ ምንድን ነው የሚታያችሁ? እስኪ ጻፉልኝ ቴሌግራም። ቀኙ ነው ግራው ነው የተቆረጠው? እዚህ ውስጥ ያላችሁ እስቲ ንገሩኝ። ቀኝ ነው ግራው ነው የተቆረጠው? ኧረ ጉድ ነው። የራሱ ጉዳይ። ጨርሰናል። ቀኝ ነው። ይሄኛው ግራ እኮ ነው። ታዲያ እንዴት እናርግ? እሺ የሆነው በቃ የራሱ ጉዳይ። ይሄን ጨርሰናል። ብቻ ልጁ ላይ ፍርድ ይመጣል። የመጨረሻው መዝጊያችን አጭር ናት። ሁላችሁም እንድታያትና ጎጃም እንገባለን። ጎጃም እንግዲህ የተናገርናቸው ነገሮች በሙሉ መጥተዋል። የመጨረሻው መርሃ ግብራችን ነው። ሁልጊዜ እንደምለው የአማራ ፋኖ ትግል እንደ ጎርፍ ነው፣ ደራሽ ጎርፍ ነው። ደራሽ ጎርፍ ደግሞ ሲመጣ ይዞ የሚመጣው ነገር ብዙ ነው። ሱናሚ አይታችኋል አይደል? አሁን በጃፓን በኤዥያ የምታዩት ሱናሚ አለ አይደል? ሲመጣ ከተማውን ሲያደባልቀው ይዞ የማይመጣው ነገር የለም።
ይሄ ደግሞ በገጠር ያለው በኢትዮጵያ ያለው ደግሞ ምናምን ያለው ሰው ሁሉ ጥንቡን የሚከተው የሞተውን የሚከተው የሚገማውን የሚከተው ግንዱ፣ ድንጋዩ፣ አፈሩ፣ ላስቲኩ፣ ቆሻሻው በሙሉ ደረቅ ወንዝ ላይ ይቆይና ከዛ ያ ጎርፍ ሲመጣ ደራሹ ሲመጣ ይዞት ይመጣዋል። ጥንቡ ሁላ የሞተው ሁላ አውሬው ሁላ በቃ ይመጣል። ያ ወንዝ ያ ምንጭ ያ የምታውቁት ኩልል ያለ ሰማይ የመሰለ ወንዝ ባንዴ ይጨቀያል፣ ይገማል፣ ይሸታል። ከዛ ውሃው ሞልቶ ሲሄድ ደግሞ ይንሳፈፋል። ልብስ አይታጠብበትም፣ ገላ አይታጠብበትም፣ መጠጣት አይቻልም፣ ድብልቅልቅ ይላል። የፋኖ ትግልም እንደዛ ነበረ። ወደ ፋኖ ትግል ግር ተብሎ ነው የተገባው። አስቀድሞ ቦታ የያዙ ሊቃውንት አሉ፣ አስቀድሞ ቦታ የያዙ ምሁራን አሉ። ነገር ግን ግር ብሎ ነው የተገባው። ጎርፍ ነው፣ በቃ ደራሽ ጎርፍ ነው። ተማሪው በንዴት ነው የገባው። የአውቶቡስ ተራ ቃጫኝና ወራጁ፣ ወያላው፣ መምህሩ፣ ፋኖ፣ ገበሬው፣ ሚኒሻው፣ የአማራ ልዩ ኃይሉ፣ ወታደሩ፣ ጡረተኛው፣ ነጋዴው በአጠቃላይ ነው የሄዱት። ሁሉም ሙያ ያላቸው ተኩሶ የማያውቀው መምህሩ፣ ተኩሶ የማያውቀው ተማሪው፣ ተኩሶ የማያውቀው ነጋዴው፣ የበሰጨው የነደደው የቆጨው እንደ ሁለተኛ ዜጋ የተቆጠረ በሀገሩ በወንዙ በምድሩ መከበር ያቃተው በሙሉ ይህንንማ ቆሜ አላይም፣ ይህንንማ ተፋልሜ ነው ምሞተው ብሎ ነው ሄደው። ስለዚህ የፋኖ ትግል የተደራጀ የፋኖ ትግል በእውቀት የተመራ የፋኖ ትግል በቃ ጥርት ብሎ የመጣ አይደለም። አያችሁ፣ የሞተ አስተሳሰብ፣ የጠነባ አስተሳሰብ፣ ስለ ትግል የማያውቀው ንዴት፣ ብስጭት፣ ጊዜያዊ እንትን ያደርገው ነው። ቤቱ የፈረሰበት፣ ሱቁ የታሸገበት፣ ገንዘቡን የተዘረፈ ሁላ ነው የገባው። በቃ በብስጭት ነው የገባው። በዓላማ የገቡት ምናልባትም ትግሉ 40 ዓመት ሊፈጅ ይችላል። ምናልባትም ትግሉ 10 ዓመት ሊፈጅ ይችላል። ምናልባትም ትግሉ 5 ዓመት ሊፈጅ ይችላል። ምናልባትም ትግሉ 3 ዓመት ሊፈጅ ይችላል። እንደንትናችን ነው 2 ዓመት እንደንትናችን ነው ብለው ካልኩሌት አድርገው የገቡ አሉ። እነዚህ አለት ናቸው፣ አይነቃነቁ። ደራሽ ጎርፍ ሲመጣ መጠበቅ ነው። አብሮ መሻገር አንደኛ ያቆሽሻል፣ ሁለተኛ ያገማል፣ ያከረፋል። በደራሿ አይጠጣም፣ ይዞ ይሄዳል። ጭራሽ ይዞ ይሄዳል፣ ያጠፋል፣ ይገልሃል። አፍኖ ነው የሚገልህ። ያለ ቪዛ ነው። አባይ ጋር ከገባህ ካርቱም፣ አስከሬንህ ካይሮ፣ ግብዓተ መሬትህ ሜዲትራኒያን ባህር ይሆንልሃል። አለቀ። የደራሽ ጎርፍ ነው። ያዘው ብትባል የሚይዝ የለም። እያላጋ ይዞ ነው የሚሄደው። ደራሽ ወንዝን የምታሳልፈው ከዳር ሆነ ነው። ትዕግስት ይፈልጋል። በቃ ትዕግስት ይፈልጋል፣ መጠበቅን ይፈልጋል። ምክንያቱም ዶፉ መውረድ አለበት፣ መብረድ አለበት፣ ውሃው መስከን አለበት። ያኔ ሲሰክን ጥንቡ ቀድሞ ሄዷል፣ ባህር ገብቷል። ከኋላ የሚመጣው ከምንጭ የሚመነጨው ነው። ከምንጭ የሚመጣው ደግሞ ንጹህ ውሃ ነው። ያንን ንጹህ ውሃ ስትፈልግ ተዋኝበታለህ። ያንን ንጹህ ውሃ ስትፈልግ በፍኝ ቀርተህ ትጠጣዋለህ። ያንን ንጹህ ውሃ አትክልት ታጠጣበታለህ። ያንን ንጹህ ውሃ ልብስህን ታጥብበታለህ። ያንን ንጹህ ውሃ ለቤተ መቅደስ አገልግሎት፣ ለመስጊድ አገልግሎት፣ ለፈለግከው ታውልበታለህ። ያንን ንጹህ ውሃ ንጹህ ነው፣ በቃ ንጹህ ይሆናል። የፋኖም ትግል እንደዛ ነው። መጠበቅ ያስፈልግ ነበር። ካልጠበቅ አይጠራም። ለምሳሌ ኢህአዲግ ወያኔ ስትገባ ከበረሃ የመጡት አልነበረም ያስቸገሩት። ከደደቢት የመጡት አይደለም ያስቸገሩት። ከደደቢትማ የመጡት እዚህ አለማመዷቸው። ከደደቢት የመጡት ኤሊፖፕ አያውቁም ነበር። ከደደቢት የመጡት ኬክ አያውቁም ነበር። ከደደቢት የመጡት ፎቅ አያውቁም ነበር። ከደደቢት የመጡት ከበረሃ የመጡት ምንም የሚያውቁት ነገር አልነበረም። እነዛን ያበላሿቸው ከየት የመጡት ናቸው? ከደብረ ብርሃን የተቀላቀሉ፣ ከሸኖ የተቀላቀሉ፣ ከሱሉልታ የተቀላቀሉ፣ ከአምቦ የተቀላቀሉ አራዶች፣ ከኮተቤ የተቀላቀሉ 22 ጋር የተቀላቀሉ አሉ። ዊንጌት ጋር የተቀላቀሉ አሉ።
አዲሱ ገበያ የተቀላቀሉ አሉ። እነሱ ናቸው ያጠፏቸው። እነሱ ናቸው በቃ ስርዓቱ ሲመጣ መንግስቱ ሲመጣ መንገድ እያሳዩ ምን እያሳዩ የገጠር ሰው ቀይ ሰው ሲያይ የገጠር ሰው እንደው ድንቡሽቡሽ ያለች ሴት ሲያይ እሜቴ ብሎ ነው የሚያከብረው። ትግሬም ቢሆን አማራም ቢሆን ይሄ የከተማው ሴት አጭቤ ለታጋዩ በሙሉ ይሄንን እሱ እሜቴ ይላቸው የነበረውን በሙሉ አሰልፎ ሴቱን አመጣለት አበላሸው አለቅ። የገጠር ሰው ጠላ የገጠር ታጋዩ ጠላ ምናምን ነው የለመደው። ይሄ ከተማው ሰው መጣና ቢራውን አመጣለት ውስኪውን አመጣለት ምን አለ ጦዘ። ከገጠር የመጡት ታጋይ ሚስቶች ነበሯቸው። ታጋይ ሚስቶች በቃል ኪዳን አብሯቸው የኖሩ ከእሳት አብረው የተተፉ ከእሳት ያመለጡ ሴት ታጋይ ሚስቶች ነበሯቸው። ይሄ ከከተማ የገባው ለሴቶቹ ወንድ ለወንዶቹ ሴት አመጣና ቁርባናቸውን አፈረሰው፣ ትዳራቸውን አፈረሰው። እንዳለ ታጋዩ ወንደኛ ዳሪ ሴተኛ ዳሪ ሆነ። ዋሻው እውነቱ ይሄ በኋላ ነው የተረጋጋው። በኋላ አጭቤው በሙሉ እየተለቀመ በአደባባዩ ላይ እየተገደለ ሌላው ሸምጥጦ አምልጦ ከሀገር የጠፋው የዘረፈውን ዘርፎ ማለት ነው። የፋኖም ትግል እንደዛ ነው። አሁን ብዙ ሰዎች ለምን እንደዚህ ያደረጉም ለምን አይመጡም? እንዴት ነው የሚመጡት? እንዴ ፋኖ ውስጥ ብዙ ፍላጎቶች ናቸው የገቡት፣ ብዙ ስሜቶች ናቸው የገቡት። ፋኖ ውስጥ ሻዕቢያ አለች። እንደገና እንኳን ከአማራው ይቅር ከአማራው እንትን ደግሞ አማራው ማሸነፉ ካልቀረ ተብሎ ቦታ እንያዝ ያሉ እነ ሻዕቢያ እነ ብአዴን እነ ህወሓት አሉ። አይ ፋኖ ተስማምቶ እንዳያሸንፍ እናደርጋለን ብለው ደግሞ የገቡ ብልጽግናዎች አሉ። ፋኖ ውስጥ የገባው ተውሳክ የገባው ቫይረስ በጣም ብዙ ነው። ለዚህ መድኃኒት ያስፈልጋል፣ መቀመም ለዚህ ጊዜ ይፈልጋል። የበሽታው ምልክት በ2 ዓመት በ1 ዓመት ከምናምን አይወጣም። ነገር ግን በሽታው መውጣቱ አይቀርም። አጋንንት ጸበሉ እስኪመጣ ድረስ አብሮ ነው የሚኖረው። ቤተክርስቲያን ስትገቡ አብሯችሁ ይሄዳል። ማህሌት አብሯችሁ ሊቆም ይችላል። ቅዳሴ አብሯችሁ ሊያስቀድስ ይችላል። አዎ እዚህ ደክም ነው። ከዛ በኋላ አሁንስ በቃኝ አልቻልኩም ብሎ ከውስጣችሁ አጋንንቱ የሚወጣው እንጂ አጋንንቱ እኮ ይገባል። ቤተ መቅደስ ውስጥ በመቋሚያ የሚያቀጣቅጥህ መንፈስ ቅዱስ መሰለ እንዴ? አጋንንቱ ነው። እዛ ድረስ የመግባት እዛ ድረስ የመሄድ ችሎታ አለው። ይህ የፋኖ ትግልም ውስጥ የሚገባው ኃይል በጣም ብዙ ነው። ብልጽግና የራሱን ሰው ይልካል። ብአዴን የራሱን ሰው ያስቀምጣል። ብአዴንም እኮ አልሞት ባይ ተጋዳይ ነው። ስለዚህ ፕላን ቢ ያዘጋጃል። የአብይ መንግስት ከወደቀ ሌላ ሰርቶ የሚበላ አይደለም። ብአዴን ውስጥ ያለ ሰው ወዛደር ነው። ብአዴን ውስጥ ያለ ሰው አይምሮ የለውም። ብአዴን ውስጥ ያለ ሰው የተፈጠረበት ሴል በራሱ አሽከርነት ነው። ለመጣ ለሄደው መገረድ አገልጋይነት ነው። ስለዚህ አብይ ከወደቀ እኛም በቃ ምን በላው የለንም ይላል። ለምሳሌ ኃይለማርያም ደሳለኝ ወደቀ፣ ስልጣኑን ጣለ። ስለዚህ የቀለም ሰው ስለነበረ የተማረ ሰው ስለነበረ አነጻጸረ። ተቀጥሬ ብሰራ ይህን ያህል ብር አገኛለሁ፣ ፓስተር ብሆን ደግሞ ይህን ያህል ብር አገኛለሁ አለና ፓስተር ሆነ። ስለዚህ ፓስተር ሆኖ ኬንያ ሄዶ በዶላር ይሰራል፣ ታንዛኒያ ሄዶ በዶላር ይሰራል። መንፈስ ቅዱስ እሳት ፋየር ብሎ እሳት አደጋ መጣባችሁ ብሎ ሰዎቹ እየደነገጡ ብራቸውን ዶላራቸውን ይሰጡታል። ከዚህ ተቀጥሮ ወር ከሚሰራ የሆነ እሑድ ሄዶ ፋየር ከቁርጭምጭሚቴ ፋየር ይላል። ገንዘብ ያገኛል። ቢያንስ ቀለም ተምሯል፣ ፓስተርም ሆኗል። ብአዴኖች ግን እንደዛ መሆን አይችሉም። በቃ ከተባረሩ ተባረሩ ነው፣ ከወደቁ ወደቁ ነው። ስለዚህ ቦታ መያዝ አለባቸው። ፋኖ ውስጥ ቦታ መያዝ አለባቸው። ፋኖ ውስጥ ሰው መያዝ አለባቸው። እነ ወያኔ ደግሞ ሌላ መያዝ አለባቸው። ከሆነ ሆነ፣ ከጠፋ ካልጠፋ ደግሞ አብረውት ተዘጋጅተው መጥተው ማዘጋጀት። ሻዕቢያም የራሱን ሰው ማዘጋጀት አለበት። ፍላጎቶች በጣም ብዙ ናቸው። ከዛ ደግሞ ቅማንት የሚባል አለ። የፖለቲካ ቅማንት የትግሬ ዲቃላ አለ። ቢሮውን አዲግራትና መቀሌ የከፈተ እሱ ደግሞ አለ። ጸረ አማራ የሆነ ኃይል ጎንደር ውስጥ። ከዛ ደግሞ እዚህ ጎጃም ውስጥ ሸንጎ የሚባል አለ። ጸረ አማራ የሆነ ኃይል፣ ጸረ አገው የሆነ ኃይል፣ ጸረ ኦርቶዶክስ የሆነ ኃይል። እንደገና ደግሞ በሃይማኖት ቅባት አለ እዚህ።
በጣም እኮ የሚገርም ነገር ይሄ ሁላ ትርምስ ነው ፋኖ ውስጥ የገባው። በዚህ በኩል ደግሞ በሸዋ ውስጥ ደግሞ ኦሮሞዎቹ አሉ፣ በወሎ ውስጥ ደግሞ አክራሪው አለ። የፋኖ መከራ መከራ አይደለም፣ የፋኖ የገባበት እሳት አይደለም። እነዚህ ፍላጎቶች እንዴት ይታረቁ? እግዚአብሔር ምን አደረገ? ጎንደር ውስጥ 8 አይነት የፋኖ አደረጃጀት ነበረ። እግዚአብሔር ምን አደረገ? ወደ 2 አመጣቸው። አሁን ጎጃም ውስጥ በጣም ብዙ ነበሩ፣ አሁን 1 መጥቷል። አሁን ደግሞ ወደ 2 ይከፈላል። አሁን በቅርብ ወደ 2 ይከፈላል። ጦርነትም አለ ጎጃም ውስጥ። ጻፉት፣ ይሄንን ቁረጡትና ላኩላቸው፣ እንዴት እንደሆነ አሳያችኋል። ወሎ ውስጥ 3-4 ነበሩ፣ አሁን 1 ቀርቷል። እንግዲህ ኮሎኔሉ ሰሞኑን እነ ምሬን ከተቀላቀሉ ወይም ወደ መንግስት ከገቡ ኮሎኔል ፋንታው ሟባ አለቀ ማለት ነው። እሳቸው አሁን ያላቸው አጃቢዎቻቸው ብቻ ናቸው። ማስረሻ ሰጤ እንዳልኩት ያው የተናገርኩት መቼም አይቀርም። እኔ ከዩ ጩፋም ከእንትናም በልጣለሁ። ያው ወጥቷል፣ በቃ እጁን ሰጥቷል። መጀመሪያ ማስረሻ የገባው በትዳር ላይ ትዳር ስለመሰረተ ሚስትየው ስትከሳው በወንጀል ከምትጠየቅ ብሎ ለስርዓቱ ላገልግል ብሎ ነው የገባው። ጤና የጎደለው ሰው ነው። ምን የሚጎለው እንግዲህ ጥሩ አድርጎ የቀረጥ መስጫ ቦታ ሰጥተውት እዛ የሄደ ሰው ነው ወንድማችን ማለት ነው። በእውነት ተዋግቶ አያውቅም፣ ጥበቃ ይደረግለታል። ራሱ ብልጽግና ነው የሚጠብቀው። ከዛ በኋላ አሁን ሲጨርስ ፋኖ ከወያኔ ጋር አብሮ ከሚሰራ እኔ ከመንግስት ጋር ልስራ ብሎ ይሄዳል። ሚስትየዋ እንትን ካለች በጣም ጥሩ ነው በእውነት ያስታውቃል። እንትኑን ታውቁታላችሁ መቼም ያው እንትን እንደዚህ ነው ተብሎ አይነገርም። ስለዚህ የፋኖ ነገር ራሱ እግዚአብሔር እያጠራው ልክ እንደ ግንግልቻ እንደ ምድር የሚባለው እንደ ወንፊት እያጠራ ይመጣል። የጸና ነው የሚድ ነው። እርቧቸው የገቡ ሰዎች በቃ አሁን ፋኖ መንግስት ሊሆን ነው ቦታ ልንይዝ ነው ብሎ የገቡ ሰዎች መዋል ማደር መሰልጠን ብርድ ፀሐይ በጋ ክረምት ሲመጣ እንዲህ ነው ይዘው አውቶቡስ ተራ አይሻለኝም እንዴ ብሎ ይወጣል። አለቀ። ዘርፎም ደግሞ አይችልም፣ ደፍሮም አይችልም። ስለዚህ ይወጣል። ብዙዎች ወጥተዋል። የሚያሸንፉት የሚቀሩት ናቸው። ሰራዊተ ጌዲዮንን አስተዋውሱ። መጽሐፈ መሳፍንት ላይ እንደምታዩት ጌዲዮን ውጡ ያላቸው 32,000 ናቸው የወጡት። ኑ ንግጠም እንሂድ ሲላቸው 32,000 ህዝብ ነው እየፎከረ የሄደው ማለት ነው። ከዛ እግዚአብሔር ምን አለ? በዛ የሰው ቀንስልኝ፣ ዞር በል፣ በዚህ አላሸንፍም ማለት አሰሱ ግብስብሱ ሁላ ነው የመጣው። ወንድ መሳይ ወንድ ያልሆነ ሁላ ነው የመጣው። ቀንስልኝ አለው እግዚአብሔር። ጌዲዮን ምን ብዬ ነው የምቀንሰው አለ። ና አምጣ አለው። ገላር ተራራ ጋር ቁም፣ እናንተ የፈራችሁ የደነገጣችሁ ተመለሱ በላቸው አለ። የፈራ የደነገጠ ከተነስቶ ከገላር ተራራ ይመለስ ሲል 22,000 ሰው ቀኝ ኋላ ዙር አለና ሄደ። ለምን? መጀመሪያም ሲሄድ እኔ እከሌ ሄዶ እኔ ምን እባላለሁ፣ እነ እከሌ ሄዶ እኔ ምን እባላለሁ። ቤተሰቡን ደግሞ ይጨቀጭቋል። አንተም ሂድ ጊዜ ምን ትሰራለህ ይላቸዋል። ስለዚህ በቃ መሄድ አይፈልጉም፣ መዋጋት አይፈልጉም። ወንድ ናቸው፣ ሊሰደቡ ነው፣ ሚስት ሊያጡ ነው ምናምን በቃ እየተንቦቆቦቁ ነው። ጦርነቱ ሲጀመር የሚፈረጥጡት እነሱ ናቸው። ምክንያቱም ያ የተመረጠውና በዓላማ የሄደው ተዋግቶ ነው የሚመጣው። ልክ ቴዎድሮስን ተመልከት፣ ይዋጋል፣ መጨረሻ ላይ ጠላት እጅ አልወድቅም ብሎ ራሱን ያጠፋል። ወንድ እንደዛ ነው። ይሄኛውስ በቃ እጁን ወደዛ ነው። በአጠቃላይ የኦሮሞ ጄኔራሎችን ተመልከቱ። ፈሪ ለእናቱ ነው አለ ማነው ስሙ? ያ መስፍን ፈይሳ ፈሪ ለእናቱ ነው አለ። አንተ ከሻቢያ ጋር እንደዚህ ተማርክ አልነበር? አዎ ተማርክ። እና ታዲያ ምናምን እንዴ ያው በመማረኬ ዳንኩኝ። ፈሪ ለእናቱ ነው አለ። እንዳለ ብርሃኑ ጁላ እጅ ወደ ላይ ነው። ባጫ ደበሌ እጅ ወደ ላይ ነው። አለምሸት ደግሞ እጅ ወደ ላይ ነው። ማለት እጅ ወደ ላይ ነው። በቃ አለቀ። ርቦት የገባ ታፍሶ የገባ ፈርቶ የገባ ውጤታማ አይሆንም። አሁን ብዙ ሰዎች በቃ አማራ ተዋጊ ነው፣ አማራ ጀግና ነው፣ ፋኖ ጀግና ነው፣ እንዴት ነው? አይሆንም። ይሄ ቆሻሻው፣ ይሄ ሌባው፣ ይሄ ዘማዩ፣ ይሄ አላማ ቢሱ፣ ይሄ
እንትኑ መወገድ አለበት፣ መፈተን አለበት። ወርቅ ዝም ብሎ ነው የሚገኘው አይደለም። ወርቅ ከጭቃ ውስጥ ይወጣል፣ ወርቅ ከአፈር ውስጥ ይወጣል፣ በውሃ ይታሻል። ከዛ በኋላ በእሳት ውስጥ ይገባል። እሳቱ ያቃጥለዋል፣ ያቀልጠዋል። ከዛ ወጥቶ ነው ተቀጥቅጦ በአናጢ አንገት ላይ በውድ የሚሸጠው፣ ጭንቅላት ላይ የሚወጣው፣ አናት ላይ የሚወጣው። አንተ በእጅ ማትነካትን ንግስቷ ላይ ውቢቷ ላይ ሄዶ አናቷ ላይ ቁጥጥ ይላል፣ እጇ ላይ፣ ደረቷ ላይ፣ እዚህ ጡቷ መሃል በመስቀል ቅርጽ በሀብል ቅርጽ ገብቶ ይሄዳል። ወርቅ ከአፈር ውስጥ ወጥቶ ማለት ነው። ዝም ብሎ ግን አይደለም እዚህ ጭቃው የመጣው። ሂደት አለው። ልክ አብይ ሲመጣ የተነጋገርነው እንደዚህ ነው ከሰሙን ሰዎች ጋር ማለት ነው። ምንድነው የሚደረገው? እንደዚህ ቦታ ምረጡ። ካሁኑ የሚመጣው እሳት አደገኛ ነው፣ የሚመሳጣው ኃይለኛ ነው። ይሄ ሰውዬ አጥፊ ነው። ከዛስ ተነጋገሩ፣ ተጠቃቀሱ። ዘመዴ ዚህ ቦታ መርጠና እኔ አላውቀውም ሀገሩን፣ ቦታ ያዙ። የአገር በሚያብድበት ጊዜ ማለት ነው። ስልጠናውስ እንዴት ይሁን? በዚህ መጠን ሰልጥኑ፣ አካል ብቃት ስሩ፣ እንደዚህ አድርጉ፣ ተዘጋጁ። ወታደራዊ ሙያ ያላቸው ሰዎችን፣ በጣም ያመኑ ሰው የሃይማኖት ሰዎችን ያዙ፣ ተነጋገሩ። የሚመጣው አደጋ ከፍተኛ ነው። ያ ቦታቸውን ያዙ። ምን ያዙ? አሁን የአማራ ልዩ ኃይል ብትን ሲል የት ነው ሄደው? ቀድሞ የተዘጋጀ ቦታ ነው የገባው። ቀድሞ የተዘጋጀ ቦታ ነው የሰፈረው። አለቀ። ገዢ መሬቶችን ምኖችን የያዙት ማለት ነው። የመጣው ግሳንግሱ ነው። ያ የመጣው ግሳንግስ መለየት አለበት። አሁን የራባቸው መውጣት አለባቸው። የጠማቸው መውጣት አለባቸው። ሚሽናቸውን የተቀበሉ ሰዎች በሙሉ መውጣት አለባቸው። አለቀ። እነዛ ወርቆቹ እነዛ እንቁዎቹ ቦታቸውን ይዘዋል። ንቅንቅ የሚያደርጋቸው የለም። የፌስቡክ ጋጋታ፣ የዩቲዩብ ጋጋታ፣ የአክቲቪስት ጫጫታ፣ ሴራ ምናምን ንቅንቅ አያደርጋቸው። ንቅንቅ ኮራለሁ፣ እኔ አውቀዋለሁ። ደረቴን ነፍቼ ነው የምናገረው። ደረቴን ያልነው ነው የተፈጠረው። ከጎንደር እንጀምራለን። ከጎንደር አሁን የሚቀረውን መዝግቡልኝ። ከጎንደር ከነ ሀብቴ ጋር ተከትሎ የመጡት የአህፋድ ሰዎች ከአመራር 1 2 3ቱ፣ ሰራዊቱ ደግሞ በብዛት አህፋድ የገባው እና ሀብቴን ተከትሎ የሄደው ወደ ብልጽግና ይወጣል። አሁን ባለፈው ሳምንትም የሄዱ አሉ። የራሱ ዞኑ ጽፎታል እና የአማራ ኮሚኒኬሽን ጽፎታል። የአማራ ኮሚኒኬሽን የጻፈውን ማየት ትችላላችሁ። እንዴት አድርጌ ልላክልህ? የአማራ ኮሚኒኬሽን ይኸው የአማራ ኮሚኒኬሽን እሺ ወንድም አለም እነዚህን አሳይልኝ። እነዚህ አሁን ከአህፋድ የወጡ ናቸው። ከአህፋድ ወደ ብልጽግና ወታደሮች ገቡ ሲባል ጎንደር ከሆነ የገቡት ከነ ሀብቴን ተከትለው የመጡ የነ እስክንድር የነ ደረጀ ልጆች ናቸው። የነ ባዬ ልጆች ንቅንቅ የለም። የነ ሳሚ ልጆች ንቅንቅ የለም። የውባንተ ልጆች ንቅንቅ የለም። የአባቶች ልጆች ንቅንቅ የለም። በደንብ አስምሩበት። ገና በአመራር ደረጃ ያሉ ሁለት ሶስት አንድ ከቅማንት አንድ ከትግሬ የሚዛመድ እና እንትን የሚል የሚወጡ አሉ። እነሱን ጊዜያቸው ሲደርስ የምታዩት ነው። ይሄኛውን ግን እዩዋቸው። ይህንን ሁሉ የገዙት ይህንን ሁሉ የሰጣቸው ይሄ ውጭ ያለው ህዝብ አዋቶ የላከው ነው። ለእስክንድር ነጋ በተሰጠ ገንዘብ የተገዛ መሳሪያዎች ናቸው። በውጭ ያሉ አማሮች፣ በውጭ ሀገር በአረብ ሀገር ያሉ በምን ያሉ ናቸው። የጎንደሬው በጋሻውና የጎቤ ክፍለ ጦሮች ሁለቱ ወደ ብልጽግና ገብተዋል ማለት ነው። ተመልከቱ፣ ፎቶቸውን ማየት ትችላላችሁ። እንግዲህ ይሄ መሳሪያ 1 ሚሊዮን ብር 500 ሺህ ብር ምናምን የተገዛ ነው።
እነዚህ በደቡብ ጎንደር ስለ እውነት ሲዘርፉ የነበሩ ሹፌሮችን ሲዘርፉ የነበሩ ገበሬ ሲዘርፉ የነበሩ 700 ካሬ ሜትር ቦታ ይሰጣቸዋል ተብለው የአማራ ፋኖ እንዲጠላ ሲያደርጉ የነበሩ የሃይማኖት አባቶችን ሲገሉ የነበሩ ስንት ጀግና ፋኖችን ከጀርባ እየመቱ ሲጥሉ የነበሩ ሰዎች እና ሁኔታውን ሲያዩት ነገርየው ራሱ የጎንደሩ አፋድ ማጥራት ሲጀምርና መምታት ሲጀምር ይሄ ጉዳይ ካለን ኃይል አኳያ አይሆንም በማለት የራሳቸውን ሰዎች ይዘው 20 ሰው ከዚህኛው 10 ከዛኛው 10 ሰው አድርገው 20 ሆነው ገብተዋል ማለት ነው። ይሄ ከአፋድ የገባ ነው። ከጎጃም ይቀጥላል። እግዚአብሔር ብሎ ደግሞ ጦርነት ምኞት ጥሩ አይደለም። አብይ አህመድ በዚህ ፍጥነቱ ወይ ከኤርትራ ጋር አይመስለኝም ወይ ከትግሬ ጋር ከወያኔ ጋር ጦርነት ገባለው ካለ ደግሞ እነ ደረጀ በላይ እነ ጌታ አስራደ እነ ኢያሱ እና ሌሎችም በአጠቃላይ ካሉበት ቦታ ይወጡና ከብልጽግና ሰራዊት ጋር ከመከላከያ ሰራዊት ጋር አብሮ ይሰለፋሉ። ይሄ በግድ በካህን በመስቀል በጳጳስ አንድ ሁኑ ብሎ በግድ አንድ ካልሆናችሁ ተብሎ የገቡት በሙሉ ይጸዳል ማለት ነው። አሁን እኔ ተስፋ ያለኝ በወሎ ነው። በተለይ ማለት ወሎ አሁን በጣም ጠንካራ ሆኗል። ወሎ ከሸዋ ጋር የጀመራቸው ነገሮች አሉ። እሱም ከጨረሰ ደግሞ በጣም ጥሩ ይሆናል ማለት ነው። ወደ ጎጃም እንመጣለን። ወደ ጎጃም ስንመጣ የጎጃሙ ትንሽ ከበድ ይላል። በምዕራብ ጎጃም የሚነፍሰው ንፋስ በጣም አስፈሪና ግን ተስፋ ሰጪ ንጥረ ነገሮችን ያዘለ ነው እና ከዛው አካባቢ እንግዲህ ጉዳዩን በጣም የሚከታተሉ ሰዎች ይህንን ልከውልኛል። በዚህ እንጨርሳለን። በጎጃም የተዘረጋውን አዲስ አደረጃጀት አይነት ለናስረስ ትግሉን ሙሉ ለሙሉ ለመቆጣጠር የተመቸ እንዲሆን ተደርጎ የተሰራ ነው። ሴሎቻቸውን በሚገባ በእያንዳንዱ የጎጃም ክፍል የሚፈልጓቸውን ሰዎች በምደባ ሰበብ አስቀምጠው ራሳቸውን የጎጃም ትግል ማስተር ብሬን አድርገው ትግልና ታጋዩን ለመቆጣጠር ታልሞ የተሰራ ነው ይላሉ። የራሳቸውን ሰዎች ወሳኝ ለሰራዊቱ በቀጥታ የሚቀርበው የአደረጃጀት ክፍል ላይ አስቀምጠው አዋጊና አታጋይ ናቸው፣ ሰራዊቱ ላይ ለውጥ ማምጣት ይችላሉ ተብሎ የሚታሰቡ ሰዎችን በስመ እዝ አመራርነት ምክትል የአሽቃባጭ ቁንጮ፣ ምክትል የፖለቲካ ቁንጮ፣ ምክትል የአፈሹል ቁንጮ፣ ምክትል ህዝብ ግንኙነት ማለት ነው፣ የድርጅት የወጥ ቀማሾች ቁንጮ ሎጂስቲክ ማለት ነው፣ የዝናቡ አጃቢ፣ ወታደራዊ አማካሪ ወዘተ አድርገው ይሾሟቸዋል። ከዚያ የእዝ አመራር ስለሆኑ ከፍ ያለ ነገር ስለሚመለከታቸው ውጊያ ውስጥ አይገቡም። ሰራዊቱ አይንቀሳቀስም። የናስረስን ጥበብ ተመልከቱ እና አብይ አህመድ የተጫወቱባቸው አዋጊውን በሙሉ ወዴት ይወስዱታል? ወደ ላይ ይወስዱትና ተዋጊው አዋጊ አጥቶ ቁጭ ይላል ማለት ነው። ከዚያ አስረስ ማረይ ዘመዶች የነ ማርሸት የአቶ አረጋ ከበደና ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ ዘመዶች ብቻ ናቸው የተሾሙት በምስራቅ ጎጃሙ የፋኖ አደረጃጀት ውስጥ ማለት ነው። ስለዚህ ከዚያ የነሱን የለመደ አዲሱ አደረጃጀት ውጊያ ብቃትና ልምድ ያላቸውን የምዕራቡን ቀጠና ሰው የገፋ ስለሆነ የተመደቡ አመራሮች ለመቀበል ፈቃደኛ አይደሉም።
ለምሳሌ የቀድሞ የአገው ምድር ክፍለ ጦርን መውሰድ ይቻላል። የትንታግ ክፍለ ጦር አሁን ላይ እነ ዘመን ተሻለን፣ ጀግናው መቶ አለቃ ለዓለምን፣ ሌሎች አመራሮችን በመክሊታቸው ያልመደበና የገፋ በመሆኑ ሰራዊቱ ላይ የሚታየው ቀዝቃዛ አመፅና ፉጨት ከዕለት ወደ ዕለት እየጨመረ መጥቷል። እነ መቶ አለቃ ለዓለም በመከላከያ ውስጥ 7 ጊዜ የቆሰለ፣ አሁን በፋኖ ትግል ውስጥ 2 ጊዜ የቆሰለ፣ በአጠቃላይ ለህዝቡም ለሀገሩም ብሎ 9 ጊዜ የቆሰለ እግዚአብሔር በተአምር ያተረፈው ጀግና የአማራ ልጅ ነው ማለት ነው። ይህ ትንታግ ክፍለ ጦር አሁን ላይ እነ ዘመን ተሻለን፣ ጀግናው መቶ አለቃ ለዓለምና ሌሎች አመራሮችን በመክሊታቸው ያልመደበና የገፋ በመሆኑ ሰራዊቱ ላይ የሚታየው ቀዝቃዛ አመፅና ፉጨት ከዕለት ወደ ዕለት እየጨመረ መጥቷል። አገው ምድር ደግሞ ያፏጨውን ሳይዘፍናት አይቀርም ብሏል። ትል ነበር የዘመነ እናት ይላሉ። እንግዲህ ከዛው ከጎጃም የመጣ ነው። አርበኛ ዘመነ ካሴ እንደዚህ ብሏል። አገው ያፏጨውን ሳይዘፍናት አይቀርም ብሏል አርበኛ ዘመነ ካሴ። ስለዚህ አሁን የአገው ምድር እያፏጨ ነው። ያኔ እንግዲህ እስክስታውን ልምድ ያለው ይመታዋል ይላሉ። እስክስታውን ያኔ ልምድ ያለው ይመታዋል። ሰራዊቱ ጀግኖችን ይዞ ምናልባትም ከናስረስ ኃይል የተለየ አዲስ አደረጃጀት ፈጥሬ የራሴን እጣ ፋንታ ራሴ ወስናለሁ ወደሚል ከፍ ያለ አስተሳሰብ ደረጃ እየተሸጋገረ እንዳለና ስራቸውንም የጀመሩ ሰዎች እንዳሉ ነው የሚነገረው። ጎጃም ከባዱ የፖለቲካ መታጠፊያ ላይ ነው የቆመው። ጎጃም ከባድ የፖለቲካ ጥፋት ላይ ነው የቆመው። አሁን አረቂያሞች ፓስተሮች የሚመሩት አይደለም። አፈጮሌው እና በየቦታው ሲቀባጥር የሚውለው ማነው ስሙ አስረስ ማዕሬ አይደለም የሚመራው። እነ ፕሮፌሰር ሀብታሙ ተገኝ አይደለም የሚመሩት። ህዝቡ ይሙት በቃ ከአስረስ ሌላ ማን ይመጣልናል? ሌላ ሰው ማምጣት አንችልም። ህዝብ እያለቀ እኮ ነው፣ ይለቃ በቃ እንደሚለው ገና ፋኖ ስልጣን ሲይዝ እኔ መጥቼ ሚኒስትር ሆናለሁ ብሎ የሚያስበው እነ ጸረ አማራ ኃይል እነ ፕሮፌሰር ሀብታሙ አይደሉም፣ አይመሩትም። ተደብቃል፣ ገና እደብቃለሁ ሀብታሙ። እኔ ሐረርጌው ቆቱ እኔ ዘመዴ እደብቃለሁ። እነ ፕሮፌሰር ሀብታሙ እደብቃቸዋለሁ አልኳችሁ። አለቀ። ጎጃም ከባድ እንትን ውስጥ ነው ያለው። እና አስረስ የሚፈልጉት የምዕራቡ ቀጠና ፉርሽ ሆኖ መከላከያ ገብቶ ከዚያ በኋላ የነ አዲሱ የሚባለው የቆየ ሞላ ምክትል የሚመራው ኃይልና የተደራጀ ኃይል የጎንደሩን እነሳሚን በማስለቀቅ እነሳሚን በመምታት በጎንደርና በጎጃም መካከል ጦርነት መክፈት ነው የሚፈልጉት ምስራቆቹ። የኮር አደረጃጀትን ተቀብሎ ከተበወዘ ምን ሊገጥመው ይችላል የሚለውን ደግሞ ማየት እንችላለን። የኮር አደረጃጀቱ ከጸደቀ የኮሩ የአመራር ክፍል በነ አስረስ ኃይል የተሸበበ ስለሆነ የእዝ ሪፎርም ይሰራ ቢባል እንኳን መራጭ የኮር አመራሮች መልሰው የሚመርጧቸው የራሳቸውን ሰው ነው። ሰራዊቱ ከተፈወዘ ደግሞ ሰራዊቱ የነ አስረስ የሴራ መረብ በጣጥሶ ለማለፍ የሚረዳቸውን አዲስ አብዮት ለመፍጠር ይቸገራል። ምክንያቱም የተፈወዘው ሰራዊት እርስ በርሱ የማይተዋወቅ ስለሆነ ስለማይተማመንም ለማበር አይመቸውም። ስለዚህ በምደባ ሰበብ እነ አስረስ ያስቀመጧቸውን አዳዲስ አመራሮች ጋር ለመላመድ ይገደዳል። ለመሰባሰብ አይመቸውም። አዲስ አታጋይ ጀግና ቢፈጠር እንኳን የተበታተነ ስለሆነ መደበቂያ ሰራዊትም መደበቂያ ቦታም አይኖረውም። ቶሎ ለመመታትም ይጋለጣል። ለምሳሌ ዲማ ጊዮርጊስ አካባቢ የነበሩት ወደ ሌላ ቦታ እንዲሸጋገሩ ተደርጓል። ሌላ ቦታ የነበሩት ሰዎችም ወደ ሌላ ቦታ እንዲሸጋገሩ ተደርጓል። ሲሸጋገሩ መከላከያ ጠብቋቸዋል። የሄዱት ሰዎች እዚህ ነው የምታርፉት፣ ይሄ ነው ቀጠናችሁ ከተባሉ በኋላ መውጫውን አያውቁም፣ መግቢያውን አያውቁም። መከላከያው ዙሪያውን ከበበ። የአማራ ልዩ ኃይል ዙሪያውን ከበበ። የአማራ ሚኒሻ ዙሪያውን ከበበ። ድምጥ ማጣቸውን አጠፋ። ልጆቹ ተጨፈጨፉ። ኢንጂነሮች፣ ዶክተሮች፣ ምኖች
ማን ያስጨፈጨፋቸው? እነ ፓስተር ዳዊት፣ እነ ፓስተር ተሰማ፣ እነ ማርሸት ፀሐዩ ጥይትም ቦምብም ድሮንም የማያገኛቸው ማለት ነው። እነ አስረስ ማዕሬ ይህንን አድርገዋል ማለት ነው። አሁን የጎጃም እናት ጥቁር በጥቁር ለብሳለች። መከላከያው ይገላታል፣ ልጇን እሷን ይገላታል። እነዚህ ደግሞ በጎን ያስጨፈጭፋሉ ማለት ነው። ከዚያ ወዲያ ሰራዊቱ ሙሉ በሙሉ የእነ አስረስ እስረኛ ነው የሚሆነው። ቻው የአማራ ትግል። አሽተህ እማትመልሰው ስብራት ነው የሚገጥመው ጎጃምን። ለእነ አስረስም የሚያሰጋቸው ቀጠና አይኖርም። እነሱ ቢሞቱ እንኳ ወደ ትክክለኛው የትግል አቅጣጫ ለመምጣት ረጅም ዓመትን ይወስዳል። ዘመዴ በጣም ነገርየው ከባድ ነው። ወደ ቀደመ ነገራችን ስንመለስ በሀገር መከላከያ ደረጃ ፕሮፌሽናል ተወርዋሪ ክፍለ ጦሮችን ሲመሩ የነበሩ እነ መቶ አለቃ ለዓለምን የመሰሉ እነ ኮማንዶ ደሞዝን የመሰሉ አዋጊዎች የገፋ አደረጃጀት ሰራዊቱ አንቀበልም፣ አንፈወዝም በማለት አዲስ እንቅስቃሴ በመጀመር ላይ ናቸው። ጀግኖቹም በስልጣንና በጥቅማጥቅም ተታለው ትግላቸውን እንደማያቆሙ ተስፋ አለን ይላሉ። ይሄ ጀግናው ማን ነው ያሉኝ፣ ኮማንዶ ደሞዝ የሚባለው ታስታውሱ እንደሆነ በጁንታው ጦርነት ጊዜ በኤርትራ በኩል ገብቶ በታንክ ላይ ቆሞ ወገቡ 8 ቁጥር የሚባል በቃ ሸንቃጣ የአማራ ወታደር የጎጃም ልጅ ታዋጊ ልጅ ነው። እዛ አሁን የእነ አስረስን አቋሞች አንቀበልም ብለው ካሉት ወገኖች ያሉት ማለት ነው። ሌሎቹም ወጥተዋል። እነ ገብርሸት የሚባለው ዋጋ የከፈለ ልጅ ነው። እነ ስዩም ይዘንጋው ዋጋ የከፈሉ ናቸው። ሌሎቹም በኦርቶዶክስነታቸው ደግሞ የወጡ ልጆች አሉ፣ የተባረሩ የተሰደዱ አሉ። ምክንያቱም ይሄ የማይተኩስ የአብይ አህመድ የብልጽግና ሰራዊት የአማራ ፋኖ በጎጃምን ስላነቀው ማለት ነው። ምንድነው እና አስረስ ፍላጎታቸው? የተሰጣቸው ሚሽን ጎጃምን ሽባ ካደረጉ በኋላ የአራቱን አደረጃጀት የአማራ ፋኖ በጎንደርን፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ አንድ ያደረገውን የአፋብኃን ውስጥ ገብተው ደግሞ መበጥበጥ መቦትቦት ነው የፈለጉት ማለት ነው። ይሄኛው ሶስቱ ይመቻቸዋል፣ ይቀበሉታል ብዬም ተስፋ አላደርግም ማለት ነው። አሁን ምን ሆነ? አሁን የአማራ ትግል እየጠራ ነው። አፋብኃ ተሰብስበው አያውቁም። አፋብኃ ተዘግቷል። አፋብኃ ለየብቻቸው ነው እየሰሩ ያሉት። አፋብኃ መግለጫ የሚያወጣው አስረስ ሲያወጣ ከስር ታዩታላችሁ። አዲስ ተስፋ፣ አዲስ አስተሳሰብ፣ አዲስ ምናምን ካለ አስረስ ነው ያወጣው። የጎጃም ፋኖ በራሱ ፕሪንት አድርጎ ዋይፋይ አላቸው፣ ኢንተርኔት አላቸው፣ ላፕቶፕ አላቸው፣ ፕሪንተር አላቸው፣ ችግር የለባቸው። ያንን ጽፈው አዲስ ተስፋ ምናምን ብሎ ያወጣሉ ማለት ነው በአፋብኃ ስም። አፋብኃ የሚቀጥል አይመስለኝም። አፋብኃ የሚቀጥል አይመስለኝም። ስለዚህ አፋብኃ ሰራተኛ የነበረው አፋብኃ ውጤታማ የነበረው ጎጃም ገብቶበት ነው። እነ አስረስ ገብተውበት፣ እነ ዘመነ ገብተውበት ነው ሽባ ያደረጉት። ስራ አስፈጻሚው ተሰብስቦ አያውቅም፣ ተወያይቶ አያውቅም፣ ዘግቶታል። እነዛ መግለጫቸው ያምር የነበረው ሶስቱ አንድ ላይ በነበሩ ጊዜ መግለጫቸው ያምር የነበረው አሁን እዚህ ኮተት መጥቶበት ኮተቱ ገብቶበት የአማራን ትግል የሚጎትት የሚያስነቅፍ የሚያስተች በነ ኤርሚያስ ዋቅጅራ ዘወትር ትንተና እንዲሰጥበት የሚያደርግ አስረስ ማዕሬ የሚያዘጋጀው ያመጣው ነው ማለት ነው። የጎጃም ፋኖ ታንቋል። የጎጃም ፋኖ ተጠልፏል። ጎጃሞቹ ጓደኛ ማቾቹ ተጠቃቅሰው አንዱ ወደ ሸዋ አንዱ እዛው እንዲቀሩ ተደርጓል። ዝምድናቸው ከተመስገን ጥሩና ከአረጋ ከበደ ጋር ዘመዳማቾች ናቸው። አስረስም ማርሸትም እንደገናም ደግሞ መቶ አለቃ ማስረሻ ማለት ነው ጓደኛዎች ናቸው፣ ቤተሰቦች ናቸው። ስለዚህ ወሎ የላኩት ጎንደርን እንዲበጠብጥ ወሎን እንዲበጠብጥ የላኩት ይኸው ማስረሻ ወጥቷል። ይሄ ጠበቃው እኔ ላይ አፉን ሊከፍት የነበረው ነው። ይሄም ታስሮ ወጥቶ ጀግና ነኝ ተብሏል። ይኸው ባለመነጽሩ ዜንጦ ደግሞ የጎጃሙ ይሄ ጎጃሙ ጎጃም ያለ ጎጃም ሽባ ያደረገ ይሄኛው ደግሞ ጎጃሜ ነው። እዛ ወሎ ሄዶ
የአማራ ፋኖን ሽባ ለማድረግ ሲቀረብ የከረመ በመድኃኒት ኃይል ያለ በሚስት ላይ ሚስት ደርቦ ሚስቱ ክስ ስታመጣበት በቃ እዚህ ጭቅጭቅ ከሚፈጠርብህ ሚሽንን ተቀበል ተብሎ የሄደ ከዛ ከእስክንድር ጋር ሆኖ ሲያሳልጥ የነበረ ነው። አሁን እጁን ሰጥቷል። ከመስፍኔ ጋር ነው እጁን የሰጠው። ታስታውሳላችሁ። ማስረሻ እጁን ይሰጣል፣ የቀን ጉዳይ ነው። መስፍኔ የወያኔ የጌታቸው አሰፋ ምክትል ነበረ። ከዚያ በኋላ እስክንድርን ይዞ ከእስክንድር ጋር አብረው ሸዋ ሄዱ። ከዛ ጎጃም፣ ከዛ ወደ ሸዋ መጡ። ከዛ ተቀመጡ። መስፍን ኮሎኔሉን አንቆ እንዲይዝ፣ እስክንድር መከታውን አንቆ እንዲይዝ ተመደቡ ብዬ ተናግሬያለሁ። ስለዚህ ይሄኛው የአፋባ በምንድን ነው የሚፈርሰው አልኳችሁ? ገንዘብ ባለመስጠት ለእንትኑ ማለት ነው። ለዚህ ለአፋድ ለነስክንድር ገንዘብ ባለመስጠት። ለነስክንድር ገንዘብ ካልተሰጠ አበበ እስክስ፣ ሀብታሙ አያሌው፣ እነ ብሩክ ይባስ፣ እነ ኢየሩሳሌም፣ ጣና ሚዲያ፣ እነ ዶክተር አምሳሉ፣ ጋሻ ሚዲያ ኡጋንዳ አፈር ከድቼ ነው የሚገባው። ስለዚህ ካርታና ዳማ ሲጫወቱ ይውሏታል ብዬ ተናግሬ ነበር። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። በተለይ አሜሪካን ሀገር ያላችሁ፣ ካናዳ ያላችሁ፣ አውሮፓ ያላችሁ ገንዘባችሁን ለነ ዶክተር አምሳሉ ባለመስጠት፣ ለነ ሀብታሙ አያሌው ባለመስጠት ትግሉን ታድጋችሁታል። ያ የሐሰት ፋብሪካ የሐሰት ማሽን የነበረው ጸረ አማራ ኃይል ከፋፋይ ኃይል ጋሻ አሰግድ ሲያዝ ጮቤ የረገጠው ሀብታሙ ዛሬ ብትንትን ወጥቷል። የሉም አንዳቸውም የሉም። እግዚአብሔር በታተናቸው። ወንዙ እየጠራ መጣ፣ ውሃው እየጠራ መጣ፣ ኮተቱ እየጠራ መጣ፣ ጸረ አማራው እየጠራ መጣ። እየጠራ መጣ። አንዳቸው የሉም እዚህ ውስጥ አንዳቸው የሉም። $1,000,000 ቢኖርም $500 ቢኖር የለም። አሁን ፍንክች የለም። እንቅ አደረጉ። ዛሬ መቼም ፈረደብኝ። አያሌው መንበር ዛሬ እንትና እጁን ሰጠ። ወንድ ይላል። ከዚህ ደግሞ ፋኖን የሚደግፍ ይመስላል። ይሳሳትና ያሰገጥ አይደል? የክፍለ ሀገር ልጅ አይደለ? ይሳሳትና ደግሞ ይጽፋል። ወንድ ይላል። ወደ ብልጽግና ገቡ ሲለ ወንድ ይላል። እዚሁ ደግሞ ታች ይወርድና ብልጽግና ወታደሮቹ ብርድ ልብስ እየወሰዱ ነው። ጎንደር ገብተው የገበሬ ብርድ ልብስ እየወሰዱ ነው እና ብታስተካክሉ ጥሩ ነው። እንደውኩ ወይ ፋራ እኔ ፋራ እኮ በእውነት ፋራ አይሰልጥንም። ለማንኛውም ግን አዲስ አበባ ትንሽ የአዲስ አበባን ውሃ መቅመስ የሚያክል ነገር የለም። እኔ መቼም ከሀረር መጥቻ አዲስ አበባ መቆየቴ ነው የጠቀመኝ። እንዲህ ሰው እንዴት የራሱን እንትን ይላል። በእውነት እንኳን ብዙ እንትን አይደለም። ያም ሆነ እየጠራ ነው። ማስረሻ ተሰናብቷል። አሁን ጻፉልኝ ጎጃም በጣም ሰንኮፍ የሆነ ወደ ብልጽግና ይገባል፣ ወደ ድርድር ይገባል፣ የተወሰነ ኃይል ይዞ ይገባል። ጎጃምን እንዲህ ሊል ይችላል፣ ግን ፈውስ ይመጣል። ለጎጃም ፈውስ ይመጣል። ሚስቱ የናፈቀችው ልጆቹ የናፈቁት ሰው ይወጣል። ያጎቱን ልጅ ተከትሎ ይወጣል። አለቀ። ትግሉ በረድ እያለ ይመጣል። እናገረዋለሁ። ለጊዜው ተደነግጣላችሁ። ምን አባቱ ይቃዣል፣ ምን አባቱ ይቀባጥራል ትላላችሁ። እውነቱ ይሄ ነው። በቃ አለቀ። እውነቱ ይሄ ነው። ደቡብ ጎንደር ደም ያለቅሳል።
የብአዴን ፋኖ ገና ሰውን ደም ያስለቅሰዋል። ወያኔ ከመላው ኢትዮጵያ ወጥታለች። ከመላው ኢትዮጵያ ሴሏ ቢኖር እንኳን እንትን ማድረግ አትችልም። ወያኔ ከነነፍሷ ያለችው ደብረ ታቦር ነው፣ ደቡብ ጎንደር። ያልተቀየረ ወያኔ፣ ብራንድ ወያኔ፣ ኦሪጂናል ወያኔ፣ 5-1 መጠርነፍ ያለው ወያኔ፣ ጸረ አማራ ወያኔ ያለው ደብረ ታቦር ነው፣ ደቡብ ጎንደር ነው። ይኸው ነገርኩ። ጻፈው። መከላከያው እዛ ጋር ተቀምጦ ፋኖ ነኝ የሚለው በምሽት መጥቶ እናትን ከቤቱ አውጥቶ ደፍቶ ልጅን ወስዶ ደፍሮ ተጫውተውባት ጥለዋት ሂጂና እናትሽን ቅበሪ የሚል አማራ ነው ይሄ? አይደለም። እንዲህ አይነት አማራ አለ? የለም። ግደሉኝ፣ እንዲህ አይነት አማራ የለም። ጸረ አማራ ወያኔ ህዝቡ እንዲማረር ፋኖኑ እንዲያደረገኝ እንዲል መከላከያዎቹ እንትን በሏቸው አይነኳቸው፣ እንዲህ ማዶ ለማዶ እየተያዩ ሲጋራም ሊለዋወጡ ይችላሉ። ለዚህ ነው በቀደም ዕለት መከላከያዎቹ እዛ ለቅሶ ላይ ህዝቡ አብዶ ያችን የመሰለች ሴት ከሞተች በኋላ ከተገደለች በኋላ ሲመጣ እዛ መተው እንትን ሲሉ ለቀስተኛው የመከላከያውን ክላሽ ቀምቶ ሁለቱን እዛው ደፍቷቸው ክላሹን ይዞ ጫካ የገባው ማለት ነው። ምን አባታችሁ ልትሰሩ ትመጣላችሁ እያያችሁ ብሏቸው ማለት ነው። ስለዚህ የብአዴን ፋኖች እነጸዳሉ እነማ ተንጎማለው ነው የሚኖሩት። ህዝቡን ዘርፈው፣ ህዝቡን አስለቅሰው፣ ነጋዴውን ዘርፈው ገፈው፣ ሰውን እርቃኑን አስቀርተውት አማራ ወየው ምን ቀን ተፈጠርኩ፣ የደርግ ጥይት ይሻለኝ ነበር፣ ወያኔ ምን አደረገችኝ፣ ማሪኝ ወያኔ ማሪኝ ወያኔ እንዲል እንዲማረር የነ አያሌው መንበር የነ ፓስተር ምስጋናው አንዱ ዓለም የነ ዶክተር ደረጀ የነ አበበ በለው ኃይል አማራን በእንደዚህ አይነቱ ሁኔታ ሰቅዞ ይቶታል። ይሄ ጊዜው ደርሷል። ጊዜው ሲደርስ እግዚአብሔር ስራውን ይሰራል። የንጹሃን አምላክ የምስኪኖች አምላክ ስራውን ይሰራል። እነዚህ የገደሉት የደፈሩት ምን ያደርጋሉ? በቃ ሚሽናቸውን ሲጨርሱ እጃቸውን ስጡ ይባላሉ። እጃቸውን እንደዚህ አድርገው አምጥተው ይሰጣሉ። ለማ ብልጽግና አበባ ሰጥቶ ሰንጋ አርዶ ጠጅ ጥሎ ጠላ ጥሎ ይቀበላቸዋል። ከዛስ መልሶ ደግሞ ይልካቸዋል። ይሄ ነው ያለው እውነት። ይሄ ነው አለቀ። አንድ ሰው ሲያወራ እየሰማሁት ነበር በሚገርም ሁኔታ ማለት ነው። ከዛ ስንመጣ የመከላከያ የባለስልጣናት የብአዴን ባለስልጣኖች ያሉበት መኪና አለ ምናምን አለ እና እኛን ፋኖች አስቆሙን። ፋኖች ሲያስቆሙን ሄጄ ለፋኖቹ አለቃ እኔ ማቃጠሬ ነው አለ ሰውየው። ከኋላ ያለው መኪኖች ውስጥ ምናምን ያሉት ብአዴኖች ናቸው፣ የዚህ ባለስልጣኖች ናቸው፣ ከኋላ እየመጡ ነው ምናምን አልኳቸው አለ። ኧረ እባክህ አዎ ምናምን። ከዛ ፊሽካ ነፋ ቶሎ አላለ። እሺ እግዚአብሔር ይስጥልን አለ። ወታደር አልያዙም ምናምን እንትኖች ናቸው የመጡ ስል እንግዲህ አሉና በሉ ሂዱ አሉን። መኪኖች ተነስተው ሄዱ። እነዛ ወደ ጫካቸው ሄዱ። ከዛ የብአዴን ኃላፊዎቹ ወደ ደብረ ታቦር ገቡ እና አፍሬ የምገባበት እንዲህ ለራሱ ለብአዴን ነው ለካስ የነገርኩት። ከዛ በኋላ ካለፉ በኋላ እንደገና ብቅ ብለው ከጫካ ወጥተው እንትን ይላሉ። እንዲህ አይነት ሚሽን ነው እየተሰራ ያለው። ትክክለኛ ፋኖቹ ቦታቸውን ይዘዋል። እነዚህ ሽፍታና ወንበዴ ይጸዳል። ከብአዴን ጋር ነው የሚጸዳው። አሁን የብአዴን ሰዎችን ወሳኝ ሰዎችን ወሎ ላይ እየሰማችሁ ነው፣ ሌላም ቦታ እየሰማችሁ ነው። ደግሞ አውራው ሲመታ መንጋው ይበተናል፣ እረኛው ሲመታ በጉ ይበተናል። አለቀ። እየሆነ ያለው ይሄ ነው። ሸዋ ስንመጣ ሸዋ የነ መከታው በቃ አለቀ። አሁን እነ ማስረሻ ከወጡ ጎንደር ያለው የነ ደረጀ አፋድነቱን ትቷል። ይሄኛውን ልጅ እኔ በድፍረት እነግራቸዋለሁ። አሁን አፋድ የሾመውን ልጅ በጣም ወዳጄ ነው፣ አናግረዋለሁ። ሹመቱን የተቀበለው ልጅ አናግረዋለሁ።
እና አስረስን ነው የሚጠላው። ወንድሞቹን ነው አስረስ የገደለበት። መርጦ ለማርያም ላይ አረደበት ወንድሞቹን። ስለዚህ የጸቡ ዋና ምክንያት ያ ነው። አሁን አፋድ የሾመው ሰው ማለት ነው። እደውልለታለሁ። እግዚአብሔር ምስክሬ ነው። ባልደውልም ንገሩት። እያየ ሊሆን ይችላል። ዘመዴ ነኝ፣ ደውል። ዘመዴ ነኝ፣ ጻፍልኝ፣ እነግርሃለሁ። አሁንማ ቀልድ የለም። ስለዚህ እነ መከታውም አጠገባቸው ያሉት ብአዴኖች እየሳሱ ነው የሚመጡት። የወሎ ሰራዊት እየጠነከረ ከመጣ ወሎ ላይ ሊገጥመው የሚችለው ዋሃቢ ነው፣ የብልጽግና ዋሃቢ ነው። እሱ ደግሞ ሰልፍ የጌዲዮን ጎዶልያስ ብሎ መነሳት ነው። ምንም ችግር የለው። ከዚህ በኋላ የሚመጣው አማራ ከፊቱ የሚመጣውን በሙሉ ጫፍልቆ ነው የሚያልፈው። ምንም ጥርጥር የለው። ስለዚህ እና አስረስ ሌላ እንትን ጀምረዋል። ከአፋድ ጋር እንነጋገር ብለው ከእስክንድር ጋር ምናምን ከነ ደግሞ አምቻ ጋብቻ ነው የሚባል አለ። እዚህ ከደቡብ ጎንደር የሰራዊት መሪዎች ጋር አስረስ የሚያገባው የእህት ልጅ ነው ምናምን አሉ። አንዱን የፋኖ መሪ እነሱ ተጠቃቅሰው አፋብኃን በጥቅሴ ለማፍረስ ነው የሚፈልጉት። ግን አፋብኃም ደግሞ ሌላ ነገር ቢዘጋጅ ጥሩ ነው። ለአፋብኃ ሰዎች ይህን ብትነግሩልኝ፣ ቆርጣችሁ ብትልኩልኝ ደስ ይለኛል። ክረምት እስኪገባ ድረስ ጎተቷቸው። ክረምቱ ሲያልፍ ይመጣሉ አልኳቸው። ክረምቱ ልክ ሲያልፍ መጡ። አሁን ደግሞ እሽት እያደረጉ ነው ያሉት። ስለዚህ አፋብኃ